ስለዚህ እቺን ተቆጣላችሁ መቼም እናንተ እኔ በልነግራችሁም ስለምታውቋት እኔ ማለኝ ሀያት ላንተ ምን ዩቲዩበር ላንቺ አክስቴ። ስለዚህ እሷን ዩቲዩበር ስለሆነ እንደኛ ላይክ ያደረጋችሁ ያበረታቷት ምናምን አድርጉበትና እና የኔ ቅርብ እሺ በሉ እና ደግሞ በሷ ጨምሯት እና እኔ አልፈልግም። ስለዚህ እናንተ ስትረጉልኝ ለሷም እያረጋችሁ ኧረ ይቅርብ ብለሃል። ኧረ መሸመር መደረጉ አይቀር አሁን አይደለ እና እሷን ሰብስክራይብ ያርጓት። አንተ ይቅርብ በቃ እንግዲያስ ጓደኛዬ ሰብስክራይብ አድርጉልኝ። የምወዳት ጓደኛዬ ስለሆነ ሰብስክራይብ እያረጋችሁ አበረታቷት። ሊንኩን አስቀምጥላችኋለሁ ኮሜንት ስር። እሱን እየተጫናችሁ ወደ ቻናሏ እየሄዳችሁ አበረታቷት። ኦ ማይ ጋድ ጀበንጂ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። ሰላም ባያችሁ ቤተሰቦችን። ሰላም አለይኩም እንዴት ናችሁ? ደህና ናችሁ? የሀያት እና የአብዱረዛቅ ቤተሰቦች በሙሉ እንዴት ናችሁ? እኔ ደስ ብሎኛል እሷ ጋር ስለተገናኘን ዛሬ። ሀያት ማለት እንግዲህ ለኔ ጓደኛ ሳይሆን እህት ናት። ብዙ ጊዜ ትነግራቸዋለች ሰብስክራይብ አድርጉልኝ፣ እንዳደርጉልኝ፣ እንደዚህ በሉኝ የምትላቸው እኔ ነኝ እንግዲህ በአካል ማለት ነው። ሌላ ሰው አለ ምንም አታወራም። በቃ ቤት ውስጥም በዩቲዩብ በምንም ስለኔ ነው የምታወራው። የፍቅር ጓደኛ አላውቅም። ብቻ ያኔ በጣም ነው የምወደኝ። ደግሞ ከኔ በላይ ደግሞ እሷ አላህ ደህና አድርጎ ይወደዳት በጥሩ ነገር። እኔም ወዳታለሁኝ። የስደት ጓደኛዬ ናት። ደግሞ በሀገራችን ተገናኝተናል። በተለይ ዛሬ ደግሞ ቤቷ ሰርፕራይዝ አደረኳት ሳታውቅ። ቤት ልደርስ ስል ደውዬ መጣሁኝ ስላት ደንግጣለች። እንዴት ሳትነግሪ እያለ ያበደችብኝ። አታድርጊኝ እንግዲህ እንድትደክሚ ስለማልፈልግ ለዛ ብዬ ነው አልኳት። ሳልዘጋጅ ምናምን አለችኝ። እንግዲህነት አንድ ሰው ሲሄድ ተዘጋጅ ተጠብቀኝ አይባልም አይደለም እንዴ? ማስቸገር ጥሩ አይደለም። እኔ ግን ነግሬሽ ነበር። አይ አንቺም የነገርሽኝ ያኔ ደርሰሽ ነው ያንን ተይው። ዙሮ ቀድሜ ባልነግርሽም ደስ አላለሽም? አይ ደስ ብሎኛል፣ ግን ሳልዘጋጅ በመሆኑ ትንሽ ምን ችግር አለው? እኛ እንግዲህ አይደለን። በርግጥ እኔ ከተፈጠርኩ ቀን ጀምሮ እኔ ሀራን ሲሉ እንጂ አላውቃትም። ከወልዲያ ወደዚህ ጭራሽ የሚሄድም ቦታ ሂጅ አላውቅም። ገና ዛሬ ስመጣ ወደ ሀራ ስንት ጠይቀን ብለን የመጣ ነው አላውቀው ብለን ቦታውን ራሱ አልሐምዱሊላህ ተገናኘን። አብዱረዛቅ ምስኪን ነበር። የኢትዮጵያ ፀሐይ ተቆርቆር አድርጎታል እና ያው ተቆራጭ ምናምን የሚለው ነገር ያው ፀሐይ በጣም ሙቀት አለ፣ ፀሐይ አለ። ለዛ ነው ያው ተፈጥሮ ነው። እዛ ቤት ስለምንውል ነው፣ እዚህ ደግሞ ፀሐይ ስለሚነካን ነው የምንጠፋው። አልሐምዱሊላህ ከዛ ላይ ደስ ያለኝ ደግሞ ሀያት ጋር መገናኘቴ ነው። እሷ ትመጣለች፣ እኔ ግን መጥቼ አላውቅም። እባክሽ እና ከመርሳ ነው የመጣችሁ ውድ ቤተሰቦቼ። ዛሬ እንግዲህ ያው ሀያት እንዲያለቻችሁ ስንት ዓመት ይሆነናል ከተዋወቅን? እንዴ 5 ይሆናል። በስልክ ነበር የምንተዋወቀው። አሁን በአካል ከተገናኘን ገና ዓመት አልሆነንም። እና ያው በጣም ወዳት ጓደኛዬ፣ የዋህ ጓደኛዬ ብቻ ሳይሆን እህትም ጭምር ናት። እና በጣም ምን ልበላችሁ በዚህ ልክ ሰው አለ እንዴ እስከሚባል ድረስ ነውና በጣም መልካም ልብ ያላትና ንጹህ ጓደኛዬ ናት፣ እህቴ ናት። በጣም እኔ እንጃ ምን ልበላችሁ። እና ምን ለማለት ፈልጌ ነው እኔ ዛሬ እስከ ዛሬ ምንም አይነት ነገር ሰብስክራይብ አድርጉኝ አበረታቱኝ ነው እንጂ ለምኛችሁ አላውቅም ሌላ ነገር ማለት ነው። ምንስ ልለምኝ ታስቢያለሽ ልትሉ ትችላላችሁ። ሰው አይጠግብሩ ያለው ሳይሆን የሌለው ነው የሚመኘው። ያው እና እሱን ደግሞ ካላችሁ ማለት ነው ያው ብዙ ሰው እርዱና ምናምን ይላሉ። እኔ ግን እንደዛ አልልም። ሀያትን መወዳት ጓደኛዬ ድጋሜ ስደትን እንዲያትመኝ ሰብስክራይብ እንድታደርጉልኝ ዩቲዩብ አላት እሰራበታለሁ ብላ ወደ 14000 ነው ዳታ የሞላችሁ ማለት ነው። እና
እስካሁን ምንም አይነት ነገር አልሰራችም። ዳታውም እየሄደ ነው፣ ወቅቱን እየቆጠረ ነው። እሷም አልሰራችበትም እና አሁን ማስቸገራችሁ ነገር እሷን ሰብስክራይብ እንድታደርጉልኝ እና እንድታበረታቷት ነው። ብዙ ጊዜ እላችኋለሁ፣ ሊንኳንም አስቀምጣለሁ፣ ግን እንደዚህ በአካል ደግሞ አልተገናኘንም። በነገራችን ላይ ትናንት የሞኩት ይሄና ያለው በውሃ ጨርሰሽ ለያጠብሽ አሁን ምኑ ይጠፋል? ደግሞ አሳየሽን ነሳጅሽን ምናምን ያው አሳየን ነሳላችሁ ነው። ኮሜንቶች ደስ ይሉኛል አንዳንዶች፣ ምክንያቱም በእነሱ አንዳንዴ ፈካ እንላለን። ይሄን ያለሽም ቢሆን የሚያስቅ እኔ ራሱ የእነሱን ስለሚናፍቀኝ ነው ኮሜንታቸው ቀን በቀን ምኑን የምናቀው። እና ድጋሜ ስደት እንዲያትመኝ ልጅ አሳዳጊ ናት። እዛ ወልዲያ ነው የመጣችው ማለት አርግዛ መጣ እዚህ ወለዴ እና ድጋሜ ስደት እንዲያትመኝ ሰብስክራይብ እንድታደርጉልኝ እንድታበረታቷት። ቪዲዮ ስትለቅ ደግሞ ያው መጫት ናት መርሳን ታስጎመኛችኋለኝ። በባይው እኮ ያሳያችሁ ነበር አንድ ሰሞን፣ ግን አልታይ ሲል እኔም ደግሞ ተደብቄ መቀርጽ አላውቅም። ታውቂያለሽ፣ ይበላሽብኛል። ይፋውን ጠይቄ እነዛ ሰው አስፈቅጄ እሺ ካሉ ነው የምቀርጸው በራሴ ደስ እያለኝ። ተደብቄ ልቀርጸው ካልኩ ግን ጭራሽ አይቀረጸኝም፣ ይበላሻል። ወይ መሬቱን ነው ወይ ሰማዩን ነው፣ ያን ነገር አይታይልኝም። እና የምፈልጉት ነገር ካለ እየነገራችሁ በመርሳ የምፈልጉት ይቅርታ ስላቋረጥኩሽ፣ በመርሳ ቦታ ቤት ምናምን በእርግጥ አሁን ሽያጭ ገና አልተጀመረም አልተከፈተም። ግን ያው የምትፈልጉ ቤታችሁ ተሰርቶ የሚያሳያችሁ የምትፈልጉ ከሆነ ቦታውን ከነገራችኋት ሱቅ የሚስተዋወቅ ሱቅ ካላችሁ ነገር ብቻ ምንም ይሁን ጻፉላት በኮሜንት። ሊንኩን አስቀምጥላችኋለሁ። የሷን እየገባችሁ ሰብስክራይብ አድርጓት። ሰብስክራይብ አድርጋችሁ ደግሞ ቪዲዮ ስትለቅ አነሳድግ ያው እዩላት ማለት ነው። ምክንያቱም እሷ ክፍያ ደርሳለች፣ ነገር ግን በእይታ ስለሆነ እይታ ደግሞ የላትም እና የገባችሁ አበረታቷት። የኔ ቤተሰቦች ማለት ነው፣ አውቃለሁ መልካም ቤተሰቦች ነው ያለኝ እና የገባችሁ ሀዩን አበረታቷት። እኔ እና እሷ እንዴት የተዋወቅን ጥያቄ ካላችሁ እና በቀጣይ ምናልባት ሌላ ቪዲዮ እንሰራላችኋለን ማለት ነው። ስለሷ ስለኔ የተዋወቅንበት መንገድ ስላለ እሱን እነግራችኋለን ማለት ነው። ሌላ የምትይው ካለሽ? በጥቅሉ እኔ ደስ ብሎኛል። እንደው ዋናው ነገር አንቺ ጋር ዛሬ መገናኘት ማለት ነው። ልጇ ያው ቤቷ ድረስ ዛሬ መገናኘት፣ በአካል ተገናኝተናል ከዚህ በፊት እኔ ጋር መጣ። ዛሬ ሁለተኛ ስንገናኝ ነው፣ ግን እሷ ቤት ነው። ባለፈው እኛ ቤት ነበረ፣ ዛሬ ደግሞ ሀሳ ቤት። ይሄም ሰው ደግሞ ማሄር ሸገው ሲወለድ በሷ መጣን እንጂ ማሄር አሁን ባይመጣ ኖሮ መቼም ነገ እያልን መቆጣችን አይቀርም ነበረ። ማሄርን እናመሰግናለን ሁለተኛ ስላገናኘን አንቺ ጋር ማለት ነው። በጣም እኔ ግን አሁን መጣ ነበረ ነቃት ስትይ ነኝ ነይ እንጂ እንደገና ታውቃላችሁ፣ እኛ አርሶ አደሮች ነን፣ እነሱ ደግሞ ያው ሸማች ናቸው። ቀስ ይንገራቸው ሸማች ናቸው። ስለዚህ እሸትና ገዳ ሲደርስ እሱን ይዘንም ሄዳችን አይቀርም። ይሄ ታወቀ ነው ለገበሬ። አንተው የማረሳው ጥንቅሽ ይዘሽ የመጣሽው ጥንቅሽ አላ ተናድጃለሁ፣ ግን ከበላን በኋላ ትዝ አለኝ አለመቀረጼ መሰለሻው ለዛም ሰጠው አነሰብኝ። ሳግብቻችን ስላደለ ታውቂያለሽ፣ በዙሪያችን እንትን አለ። አንቺ ግን ያንን ጥንቅሽ በልተሽ ያው ሳቻቸዋለሁ አልሽ፣ ግን ጥንቅሽ ሸንኮር ምናምን በልተሽ ጡትሽ እንዴት የለውም? ተፈጥሮ ነው፣ ከተወለደች ጀምሮ የለውም። ያንን ዝም ብለሽ ለአእምሮት ያክል እንትን ትላለች እንጂ የለውም አይወጣውም ወተት። ለምን እንደሆነ አላውቅም። እኔ እንጃ ያን ነገር ሆዴ ላይ ነው ቁጭ ያለው። ሆዴ ላይ ኦፕሬሽን ስለሆነ ደግሞ ሆዴ ላይ ነው ቁጭ ያለው። እንደዚህ ወፍራም አልነበርኩም፣ ቁጭ ያልኩ ነበርኩ። ኪሎ ራሱ 55 ነበረ፣ አሁን 67። ታዲያ ምን ትይዋለሽ? ምን ላድርግበት? ሲመፍትሄ ነገሩ በዚህ ሆኖ ይሄማ ያው እንዲያውም አራስ በጣም ይበላል ይላሉ። እኔ አይቼዋለሁ። አራስነቴ ውስጥ ሆኜ ምንም ዘብቶኝ ነበር። አሁን ላይ ግን የሰጣ አይመልሰኝም። በጣም ያው ይሄው መጀመሪያ ላይ ከዘጋ በኋላ ላይ ይከፍታል። ኧረ እኔ አራስ ቤቴ ውስጥ ነው እንጂ እኮ በእርግዝናዬ እስከ 4 ወር ብቻ ነው የከለከለኝ እንጂ በላ ነበር። ያው በተገላቢጦሽ መሰለኝ እርግዝና የከለከለው ሲወልድ ይበላል። እርግዝና የበላ ደግሞ ሲወልድ አይበላም። እንደዛ መሰለኝ እንግዲህ
እና ሀትዬ በዚሁ አጋጣሚ በቤተሰቦች ስም እንግዲህ ብዙ ጊዜ ነግረሻለሁ። በጣም የዋህ ነሽ፣ መልካም ነሽ። ሰው እንዲህ ያደርገኛል ብላ አታስብም። ሰው እንኳን እንደ የሆነ ችግር ቢያደርስባትም ያው በስተት ሳያውቅ እንዲሁ አጋጣሚ ነው እንጂ አስቦት አይደለም ነው እንጂ የምትለው የሰው ላይ አስቦት እንዲህ ያደርገኛ አትልም። በጣም የዋህ ናት። እና ውድ ቤተሰቦቼ በእናንተ ፊት እንግዲህ እንደምወዳት ላረጋግጥላት እወዳለሁኝ። ያው የት አለ ማረጋገጫው ልትሉ ትችላላችሁ። የምትጽፉትን ነው ያው ዋናው ልብ ነው። እና ሀያትዬ እወድሻለሁኝ። ፍቅራችን እስከ ዘላለም ይኖርልን። ልጆቻችን ይደጉልን። አዎ ልጆቻችን ይደጉልን። አላህ ሱብሃነሁ ወተዓላ እንግዲህ እስከ መጨረሻው እስከ ጀነት ያርግልን። ውዴታችንን እንግዲህ መልካም ጓደኛ ያዙ ስትይዙ ማለት ነው። አላህ ሲገጥም ነው እንጂ በርግጥ ጓደኛ ስመርጡ ሁሉ አላህ ሲወፍቅ ነው ሲሰጥ ነው። አላህ ይወፍቃችሁ ምርጥ ጓደኛ። አሚን በሉ። ምን እያለ ነው? አሚን እያለ ነው። እንዲህ የምታረጊው እጅሽ እንዲታይልሽ ነው ልትሉ ትችላላችሁ። አይደለም እያሳከከኝ ነው። ጀባች እንግዲህ ገና ኮሜንት አንጥልሻለሁ። ተሸፍነሽ እንዴት እጅሽን አለበሽ ልትሉ ትችላላችሁ። የለኝም ስለሌለኝ ነው። እንዲያተንገላቱ ብዬ ነው። እሺ ያገዛልሽ ነበር። ማይ ጋድ ከዚህ በላይ የምታገኛለሽ እስኪ ግዛልኝ። ስንት ብር ነው? 300 ብር ነው። 300 ብር አይሰማም። አይቆራረጥም። አሎ መስመሩ ተይዟል። ይደውሉላቸው እንደምኛ አያገኟቸውም። አሰራብሏል። አሁን ለማንኛውም ውድ ቤተሰቦች እንደነገርኳችሁ ነው። ሰብስክራይብ ቪዲዮ ኮሜንት ላይ አስቀምጥላችኋለሁ። እሱን እየነካችሁ እየገባችሁ በደንብ አድርጋችሁ አስደስቱኝ ማለት ነው። ተው እንጂ አብዱረዛቅ እና በደንብ አድርጋችሁ አስደስቱኝ። እንግዲህ የእናንተን ድጋፍ የማየው ሀዩቲን ስታበረታቱልኝ ነው ማለት ነው። ሁላችሁም ሳትቀሩ የቤተሰቦች በሙሉ እየሄዳችሁ አበረታቷት። በመርሳ የምትፈልጉትን ነገር ትላቅላችኋለች መርሳዎች ማለት ነው። እንዲሁም ደግሞ የሌሎች ሀገር መርሳ ምን እንዲሆነች አሁን ልማት እየተሰራ ነው። ኮሪደር ነው የሚባለው። ኮሪደርም ያው ተሰርቷል። መሬትና ሰማው እየተቀላቀለ አቀራንጥ ላይ ተደብቄ ስለሆነ አያስታውቅም እንጂ ብዙ ለቅቄያለሁ። ያሱ መናኸሪያን ከዚህ በኋላ አንቺም ስትለቂ ከዚህ በኋላ ጥርት ያለ ሀቦታው ተህጂና ማለት ነው። በደንብ አድርገሽ ቀርጸሽ ጽድት አድርገሽ ቀርጸሽ ልቀቂላቸው። ያውታል መርሳን ትጎመኙታላችሁ። ሌላ ሀገርም የመርሳ ሰዎችም ማለት ነው። እና ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። ሀዩቲን አበረታቱልኝ። የወዳት ጓደኛዬ ናት ብያችኋለሁኝ። አዳራ እና ቻው። ከኛ ጋር በዚህ ቪዲዮ ተለያየን ማለት ነው። ድጋሜ እስከምንመጣ ድረስ ሰላም ሁኑ። ቻው፣ ደህና ሁኑ። ቻው ባያችሁ። በቃ ደህና ሁኑ። እናመሰግናለን። በጣም ይቅርታ ብዙ ወሬ ለፈለፍንባችሁ መሰለኝ። ወሬ መቼም አያልቅም መሰለኝ አይደለም። ያው እንደምትሉ ምን መሰለኝ ነው እንጂ ልትሉ ትችላላችሁ። ስለምትችሉ ነው።